ስሜ መሰረት ደጀኔ ይባላልው። ተወልጄ ያደግኩት አምቦ ነው። አሁንም የምኖረው ቡራዩ ነው። እና እግዚአብሔር ያደረገልኝ ነገር እኔ ነጋዴ ነኝ። 2008 አካባቢ ጀምሮ ከዛ በፊትም ነጋዴ ነኝ። መደለም ትምህርት ቤት አካባቢ ነው በንግድ ስራ ነው የምተዳደረው ከልጅነቴ። ከዛን ወደ ቡራዩ ስመጣ ንግድ ላይ ነው የተሰማራሁት። ግን ከልጅነቴ ጀምሮ እኔ እናትና አባት አላቅም። እናትና አባት እኔ በ4 አመቴ ነው እናትና አባት ጣሙንም አላቅም። እግዚአብሔር አምላክ ደግሞ እናትም አባትም ሆኖ እስከ ዛሬዋ ድረስ እስከ አሁኗ ሰዓት ያኖረኝ ያሳደገኝ ያኖረኝ የጠበቀኝ እሱ ነው። ማንም እናትና አባት ጠብቆኝ ያሳድጎኝ እኔ ቻንሱን አግኝቼ አላቅም። አምላክ ግን ካጠገቤ ያለ ሁሌም ማለት ነው። አሜን። እና የትም አደርሽም የሚባል ልጅ ነኝ። ዘመድ ጋር ነው የምኖረው ይታወቃል። እናትና አባት የተለያየ ልጅ አጎት አክስት ጋር ያለ ፊት እያየ ነው የሚያድገው ማለት ነው። ሲያገኝ እየበላ ስከለክሉት አንገት እየደፋ ነው የሚያድገው። የሆነ ቻንስ እስኪደርሰው ድረስ እግዚአብሔር የሆነ ቦታ እስኪያደርሰው ድረስ እና የትም አደርሽም ምንም አጠቅምም እየተባልኩ ያደግኩ ልጅ እግዚአብሔር አምላክ ወደ ትዳርም ገብቼ ደግሞ ቤት ተከራይቼ ስኖር በሙሉ ልቤ ቤት መስራት እንደምችል ነው። ሁሌ እኔ ኮንፊደንስ ፉል ነኝ፣ ችግር የለብኝም። በጣም ደፋር ነኝ። እግዚአብሔር ያደርግልኛል፣ ከልጆቻቸው እኩል ያረገኛል ብዬ ተስፋ የሚያደርግ ልጅ ነኝ። አንድም ቀን በእግዚአብሔር አፍሬ አላቅም። ከእሳት ከውሃ ያዳነኝ አምላክ ስለሆነ ማለት ነው። ከልጅነቴ ጀምሮ ከሞላ ውሃ እግዚአብሔር ታፍቶኛል። ያሳደገችኝ አያት ደግሞ ከ6 አመቴ 4 አመቴ እናትና አባቴ ሲለያዩ 2 አመት ድረስ ደግሞ የተቀበለችኝ አያቴ በእሳት ነው የተቃጥላ ካጠገቤ ሞተችው፣ ልጇን የልጅ ልጇን ጨምሮ። እኔ ግን ተልኬ ነው እንደዚህ ከበር ልካይ ነው የተረፍኩት። ዞር ብዬ ቤታችን ሳይ የለም ቤታችን አያቴ ተቃጥላለች። እኔ ብቻ ነኝ፣ እኔና ወንዱ አያቴ ነው የተረፍነው ከሙሉ ቤት ማለት ነው። ተልከሽ ነው የወጣሽው? ተልኬ ነው የወጣሁት። እግዚአብሔር በእንደዚህ ለተነብይ ነው። ቆይ ይኸውልህ ሞት ካለበት ቦታ ይላኩ። የሆነ ክፋት ከተደገሰበት ቦታ በድንገት አምልጥ ይሁን አለ። ኤላካ ታሳባ ቆሜ ይሄ መመስከር ስለማልችል ነው። እግዚአብሔር ሁሌ ተከታትሎኝ የምጠብቀኝ አምላክ ነው። ሰው ጠብቆኝ አያውቅም። እኔ ሰው ወድሻለሁ ብሎኝ አያውቅም። ልጆቼን ግን ወዳቸዋለሁ ብዬ እያሳደኩ ነው። እግዚአብሔር ወልዶ ለመክበድም በክቶኝ ከቸርች ከጠፋው 18 አመቴ ብሄር ደግሞ ነብዬ ነው ጋር ነው የሚሄደው ላለ ሁሉ ጊዜ 18 አመት ሙሉ ወንጌል ቸርች ጀምሬ ፓስተር አካባቢ አግብቼ ወልጄ ልጄን አቅፌ ቸርች ሄር ነበር። ቸርች አስጠላኝ የሆነ ተረባ። ከዛም ፋሚሊዎቻችን ውስጥ ጴንጤ መሆን በጣም ከባድ ነው። 2 ብላ የምትበይ በጣም ባለጌ በጣም አረመኔ ይሉኛል። 2 ብላ አይገባኝም ነበር። በተወሰነ ብገባኝም 2 ብላው መጥቀስ አልፈልግም። ግን እግዚአብሔር አምላክ አንድም ቀን የማይረባ ቦታ አቁሞኛ አቅም የትም አደርሽም የተባልኩ ልጅ 5 ቤት ሰርቼ ሽጬ የትም አደርሽም ያያትሽ ኦናጋ ግቢ የተቃጠለ ቤት ውስጥ እንገባለሁ። ከቃጠሎ የተረፈ ቤት ውስጥ እኔን አይገባኝም። 6ኛ ቤት ራሴ እየኖርኩበት ነው። አዲስ አበባ መሃል ቤት አለኝ፣ አፓርታማ ያለኝ ሰው ነኝ አሁን። ከዛን የዛሬ 4 አመት ደግሞ ከባድ ክስ ላይ ነበርኩኝ ከባለቤቴ ጋር። እግዚአብሔር የማይከበርበት ቤት አታቆየኝ ፈጣሪ ሆይ ብዬ ፈልጌው ነው ትዳሬን የተውኩት። ልጆቼ ሰላም ናቸው፣ ልጆቼ ጤነኛ ናቸው። ጉንፋን ይዟቸው ሐኪም ቤት ወስጄ አላቅም። ልጄ 18 አመቷ ዛሬ 18 አመት መስከረም ጥቅምት 8 ነው ልጄ 18 አመቷን ያዘችው። ዛሬ እኔ ቸርች የደረስኩት ልጄም 18 አመት ደርሳ አሁን ማትሪክ ተፈታኝ ናት። እሷንም ይዤ እመጣለሁ። ክብር ለጌታ ይሁን። እንኳን ከራሴ ታሪፌ ለሰው ሆናለሁ። የተበተነ ሀብትም የለኝም። ያኔ ክስ ላይ ሆኜ ቤትሽን ልንገዛሽ ነው
ተራራ ላይ ወጥቶ ቤቴ ወደ ታች ያሉ ቤቴን የገዛ ጠላትም የለም፣ ንብረቴም አለ። ልጆች ባለቤቴ ጋር ነው የምኖሩት። ጤናኛ ናቸው፣ ጎበዝ ተማሪ ናቸው። እኔ ግን ሰው አስጠልቶኝ ውጪ እጄ ስራዬ በእንትን ላይ ነበረ፣ ቡቲክ ነበር ምሰራው። ስራ አስጠልቶኝ ንብረቴን አስረክቤ መጀመሪያው ነው ይሄን 6ኛ ቤት ስገባ ስሰራ የቤት ቁም ሳጥን ስር የተቀበረልኝ ነገር ነበረ። የውሻ ጸጉርና የቀይ በግ ጸጉር፣ የነጭ በግ ጸጉር ነው የቀበሩልኝ። ከዛም ቢዝነስ የሚባል አስጠላኝ። ውጪ እጄ ልብስ አመጣ ነበር፣ ጠላው። ሰው ጋር መውጣት አስጠላኝ። ዘግቼ ባዶ ቤት እግዚአብሔር ያንኳኳል የምለው መዝሙር ለእኔ የተዘመረ ነው። ባዶ ቤት ገብተሃል የምል መዝሙር ብዙ አዋ እሱ ለእኔ ይመስለኛል ሁሌ። ከዛ ውስጥ አንድ ጎረቤቴ ጓደኛዬ ሁሌ ከፍርድ ቤት ስመጣ ቤትሽ አትግቢ፣ ያ የተዘጋ ቤት እኔ ጋር ነኝ፣ ቡና አፍልቼ ጠብቅሻለሁ፣ ባዶ ቤት አትግቢ፣ አንቺ ሙሉ ነገር ለምደሽ ጎዶሎ አይመችሽ፣ እኔ ጋር ነኝ ትለኛለች። የራሷን ችግር ትታ የራሷን ቃጠሎ ትታ ታማሚ ልጅ አላት። 3 ዓመት በአይኑ ካየች አቅቷት የራሷን ይዛ እኔን ታጽናናኛለች፣ ነይ ትለኛለች፣ ለእኔ ታለቅሳለች። ሁሌ እኔ ከአንቺ ጋር ማልቀስ አልችልም፣ ይሄን ቲቪ ከየት ነው ማየት የጀመርሽው እላታለሁ። እኔ አላቅም፣ አንድ ቀን ልጄን ያድንልኝ ይሆናል። ይሄ ታምራት ነው ተሸክሞ የሚሄደው ሄኖክ። በህይወቴ ዘመን ለሰው እንቅፋት መሆን አልወድም፣ የሰው ደስታ ደስ ይለኛል። ለዚህ ነው እግዚአብሔር ከፊት የሚሄደው በችግሬ ሁላ። የልጇን ፎቶ አቅፋ ስታለቅስ አየውና መጨረሻሽ ምንድነው ታዲያ? እኔን እንደዚህ ያበረታታሽ ይሄን ቲቪ እያየሽ ዘግተሽ ትቀመጫለሽ እንደኔ እላታለሁ። እኔ አቅቶኛል፣ የምፈታበትም ቀን አላቅም። ከጅማ ዩኒቨርሲቲ 4 ዓመት ተማሪ አስመርቀ ለዳብሎስ ሰተ ቤቷን ዘግታ እየተቀመጠች የልጇን ፎቶ አቅፋ ትቀመጣል። ይዘሽልኝ ሂጂ አንቺ ከቤት ወጥተሽ ቸርች ከሄድሽ አለችኝ። ከዛን ይዤ አልሄድም፣ በሽተኛ ሰው ነው፣ እግሩ መሄድ የማይችል ሰው ነው። ይዤለት የምተባበርሽ ጤናኛ ነሽ፣ እግርሽ ይሰራል ነው ያልኳት። በ6 ዓመት ጸሎቴ ለሷም ተሳካልኝና ዛሬ ይዣት መጣሁ። በለው የት ነው የቆየሽው? እንዳመስሉኝ ውጪ በራራ ላይ ማሰልኳቸው ጠላቶቼ ሁሉ ቤቴን ሊገዙ የፈለጉ፣ መኪናዎችን ሊገዙ የፈለጉ። እኔ ግን ምንም አይነት ንብረት አልሸጥኩም። ንብረቴን ልጆችን አሳድግበት እኔ ጌታ ይሰጠኛል፣ ሁሌ ሰርቼ ነው የሚያገኘው። ከእሳት ዳንኩ ሰው ነኝ ብዬ ለባለቤቴ ልጆችን አልሰጥሽም ብሎኝ እዛ ነው። ይኸው እኔ በራራም አይደለሁም፣ በሬን ዘግቼ ነው የምቀመጠው። የተዘጋብኝ ነገር የሰሩብኝን ነገር ውሃር ከፍክፌ አቃጥዬ 1 ዓመት ግን ምንም አይነት በረራ የለኝም። ቤቴን ዘግቼ በተቀመጥኩበት ጓደኛዬ ናት ጧት በሬን እያንኳኳች ምግብ የምታበላኝ ራሴን ለማጥፋት። አዎ ወይ ራሴን ገፈርሳ ወንዝ ከታለሁ ወይ ገመድ የቤቴ ማገር በኮርኒስ በኩል እያየው እዚህ ቸርች ከመጣው በኋላ። መቼ መጣሽ እዚህ ቤት? መጋቢት 23 ዋንጫ የምከፋፈልበት ቀን ብር አጥቼ ነው። እንደውም ዋንጫውን አየኋት እንዴ! ይሄንን በእውነት ሰጠው ሸው የራሴ በጌታ በኢየሱስ በተዘጋ ስገብታ ሰላም ለኔ ሰተሃ ችግሬን የረሳሁበት ልነሳ እስኪ ላክብር ኮቴ ሳይሰማ በርም ሳይንኳኳ እቤት የገባ ጌታ ተነለካ የታለ ያ እንጂ ውስጥ መገኛ የሱ ነው
በተዘጋው ቤት ውስጥ ገብተሃል ሰላምን ለኔ ሰጥተሃል። የታለች ችግሬ የረሳሁበት ታምር ይሆናል ዛሬ። እስኪ ላክብር ኢየሱስ 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 ተነሽ ተነሽ ነው ተነሽ 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 ተይናት ጌታ እንዴት ነሽ እናት? ደህና ነሽ? አታልቅሽ። በቃ 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 አሁን ታምራል ሊሆን ነው። በቃ በቃ ስሚ፣ መቼ አየሽው ቴሌቪዥኑን? ታካባዎች አመት ሆኖኛል። አመት ሆነሽ? አንድ አመቴ ማየት ከጀመርኩ። ይሄ ልጅ የት ነው ያለው? ጎጆ ተሰራበት የት ይደርሳል የተባለው ልጅ ተማሪ ነበር። አስመርቄዋለሁ። የመጀመሪያ ልጄ ነው። የመጀመሪያ ልጅ ነው። የመጀመሪያ ልጄ ነው። እፈታዋለሁ። ሻጋባካቱራ ቫሊያኖሳ ቲማቶፌሳ ካባስ አንዲት እናት አለች እዚህ ቤት አይደል? ባሏ ልጆቿን ሁሉ ጠንቋይ ቤት ወስዶ አስቀመጠባት። ታስታውሷታላችሁ? ይኸው ጠንቋዩ ራሱ አሁን ሞቷል። ልጆቿን ተፈተዋል። ጌታን እፈታዋለሁ። የአምላኬ መንፈስ ከኔ ጋር ባዳ አይደለም። አሁን ቤት ውስጥ የእሱ ታናሽ አለ። እንዳታለቅሽ በቃ ዛሬ የሚሰራውን የጌታን እጅ ከአንዱ ጋር ስታስታርቅ ከአንዱ ይጣላል፣ ከአንዱ ሳስታርቅ ከአንዱ ይጣላል። በናዝሬቱ ጌታ በኢየሱስ ይሄን ልጅ ፈትቼዋል። በኢየሱስ ፈትቼዋል። አሁን ተራምዶ እንዲወጣ አዝጃለሁ። ከፋቲያቶ ሲባራባ ዛሬውኑ አዲስ ነገር ትሰማለች። የእግዚአብሔር እጅ ጣልቃ ገብቶበታል። ለምስክርነት ይዘሽው ትመጫለሽ። አሜን አሜን አሜን። ልጆችሽ ላይ እዚህ ቤት የሚሰራው ቅባት ይቀመጥ። አሜን አሜን። ኢየሱስ ዛሬ እዚህ ቤት ገባ። አሜን። ይሁን አለ ሆነ። አሜን። እኔ የምልሽ ያንቺ ተባረክ። ቁጭ እንኪ እናቴ በራ ፊትሽ እራሱ ወዲሻል። እኔ የምልሽ እሷን የቴሌቪዥኑን አሳይታሽ መጣሽው? አዎ። ከዛስ ነፍሴን ጭምር ነው ከእግዚአብሔር በታች እሷን ልኮልኝ ነው ነፍሴን አተረፈ። 18 ዓመት ቸርች አልሄድሽም? 18 ዓመት ልጄ ፌኒኮ ትመጫለሽ ቸርች ከኔ ጋራ ስላት የሚገርም መዝሙር በቴሌግራም ላከችልኝ። መጣለሁ ማሚ አለች። ከፈተናዋ በኋላ ይዤት መጣለሁ አንተ ጋር። ሰይ ጌታ ይባረክ። 18 ዓመት በሷ እድሜ የ6 ወር እሷን ይዤ ነው ከቸርች የጠፋሁት። ቸርች ይጃለ ከዛ እዚህ መች መጣሽ? ይሄው ማዚያ ይሄም ማዚያ 3 መሰለኝ ባልሳሳት፣ ከተሳሳት ቅርተውላችሁ። ከዛ 23 ዓመት ደግሞ በ23 ደግሞ ድጋሜ መጣሁኝና እናትም ቢሆን ትተዋለች የማይተው አምላክ ጌታ ብቻ ነው ስትል አልቅሼ ወጣሁ። እዚህ ጋር ነው የተቀመጥኩ። ከእንጀራ እናቴ ልጅ ጋራ ነው መጀመሪያ ጊዜ መጣሁት በሚያዝያ 3። ከዛ በኋላ ህይወቴ የሚገርም አካውንቴ ላይ ማለት ነው ገንዘብ ወጪ ማረግ እንጂ ገቢ አድርጌ አላውቅም። ሴጣን ሁላ ከቤቴ ተባረረ። ሁሌ በአይጥ ነው የምፈትነኝ ሴጣን። ቤቴ ከገባው በኋላ ከበዓል በፊት ልሂድ ድጋሜ ደግሞ አልኩኝና አይጥ ባይጥ ሆነ ቤቱ። መጀመሪያውኑ የሆነ ነገሮች ሲበላሹ ባይጥ ነው የምፈትነኝ። በበር ቤቴ ወይ አፈር ሆኖ እንትን ሆኖ አይደለም በበር ነው የምገባው። አሁን ምን ሆነ? ቡና እየጠጣው ማለት ነው አይጦች ወጣ አሉ። ጌታ ሆይ አንተ ጋር መሄጃ አይታውኝም፣ ባዶም ሆኛ አይታውኝም፣ ግርግዳ እንጂ ምንም የለም። ቢዝነሴን አስረክቤያለሁ። ሙሉ ፑቲኬን ያስረከብኩ ቀን ደስ ነው ያለኝ ከፊቴ ሲጠፋ አሁንም አሉ ያለኝ ነገር። ከዛን አስረክቤ ምን ብዬ አረ ዘይት ገዝቼ ሄርኩኝና ውሃ ደባልቄ አንድ ባሊ ሙሉ ላይ አንድ ሳምንት ሙሉ ሌላ ውሃ አልነካው። እዛው ላይ ውሃ እየጨመርኩ እዛው ላይ ዘይት እየጨመርኩ ሻወር ገባለሁ። አካሌ አንድ ህመም የለብኝም። የሆነ ጡቴ ስር ያመኝ ነበር የለም።
አምሮዬን ያመኝ ነበር 4 ዓመት እዚሁ ጋር ራስ ምታት የሆነ ምንም የማይሉ ራስ ምታት ቁስል ነገር ረጨውበት ዘይቱ ጤነኛ ነኝ ሻወር ገባውበት ጥሎኝ ሂድ አልኩኝ አይጦቹ ሰብስበው አውጣልኝ አንተ እንደምታውቀው አልኩኝ 7 አይጥ ይኸው ለሷ ተናግሬያለሁ አሳይቻታለሁ በአይኗ አይላንድ ቆርጬ ከልጅነቴ ጀምሮ ምገርም ነው የሆነ ነገር ዲዛይን ማድረግ ደስ ይለኛል ቆረጥኩና ትልቅ አይላንድ የለቃከምኳቸው የገደልኳቸው እዛ ደጅ አረኳቸው ከዛ ወዲህ ቤቴ አይጥ አይቻላቅም ሰላሜን አገኘው ብቻዬን ነው አመት ባል ደግሞ በማግስቱ ሲሆን ማለት ነው ብቻዬን አልተፈጠርኩም ልጆቼ ብዬ ሲያለቅስ በህልም አየሁ 9 ሰዓት ከሌሊቱ ተነስቼ ጸሎት አረኩ አንቺ ድሮም አለ እግዚአብሔር ነጭ በነጭ ለበሰ ሰውዬ ማለት ነው ከዛን አንቺ ድሮም ምስጋና አታቂም ይሄን ቅቤ ማዝኝ አለኝ ሚዛን ላይ ያስቀመጥኩ ቅቤውን ለእግዚአብሔር ነው የምናገረው ብትፈልጉ መኑ ባትፈልጉ መርምሩት ቅቤው ማዝኝ አለኝ ሚዛን ላይ ያስቀመጥኩ የሆነ ሴትዮ የሰጠችኝን ቅቤ ሚዛን ላይ ሲያረግ ጎዶሎ ነው እሱ ይሄ የተሸከምሽው ቅቤ ሚዛኔ ላይ አርጋለኝ ሰውየው እንዲህ በጀርባው እንዲያየኝና አስቀመጥኩ ጎዶሎ ማን ሰጠሽ አለኝ እና ከሴትዮዋ እጄ ልሙላ አልኩኝ ከሴትዮዋ ምንም ሞልተሽ አታምጪልኝ ራሴ ሙሉ ኪሎ ሰጥሻለሁ ተሸከሚው አለኝና ጎዶሎውን ሴትዮዋን ጠይቄ ልሙላበት አልኩት አትሙይልኝ አንቺ ሞልቶ ሲሰጡሽ ምስጋና አታቂም አለኝ እሺ አባቴ ብዬ ዞርኩኝ ብንን አልኩኝ ከህልም ሙሉ ነገር ድሮም አይገባኝም እኔ ምስጋና ያላወቅኩት ዛሬ አመሰግናለሁ ሰላም ነኝ ዛሬ አመሰግንሽ በጣም አመሰግናለሁ የት ነው ሰፈራችሁ ቡራዩ አንድ ላይ ነኝ እሺ እዛው አካባቢ ቸርች ፋውንዴሽን ተማሩ እግዚአብሔርን ቃል ተማሩ አሜን ጽኑ በርቱ አሜን በጣም በዚህ ክብር ነው እሺ አሁን ስራሽን ጀመርሽ ተነሽ ስራሽን ጀመርሽ አለሜ ነው ለኔ እሺ ብርጭቆ አይደለም ዋንጫም አይደለም አለሜ ተስፋዬ ነው እሺ ደግሞ ነግሬያት ነበር ብር አጥቼ እኮ ነው አጥቼ መጣሁ አላልኩሽም አለይኩ ስሚ እናቴ አታልቅሽ በቃ ስሚኝ ቆይ አንዴ ስሚኝ አሁን አካውንትሽ ውስጥ ገንዘብ መግባት ጀመረ አዎ ስራ ጀመርሽ ስራ አሁን ለ2019 ስራ ጀምራለሁ የሆነ ሰው ደግሞ ፓስፖርትሽ ሁሌ የቻይና ቪዛ አለ እዚህ ላይ አልሄድም ታኝቼ ቤት ዘግቼ ነው የሚያቃጥለው የቱርክ ቪዛ አለ እዚህ ላይ ቱርክ ሄጄ ልብስ ሲያመጣ ነበር ትቻለሁ ጣልቻለሁ ስራዬ ራሱ በጌታ በኢየሱስ መልኳ ሁሉ ይቀር አሜን እንደ አዲስ ትቀር አሜን ሰራዊት ጌታ እግዚአብሔር ተከፈተ ክብር ስጡ ለጌታ